ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ክርስትናን ለማዳከምና ለማጥፋት የሚንቀሳቀሱ ከክፉ ድርጊታቸው እንዲመለሱ ሲሉ ብፁዕ ቅዱስ አቡነ ማትያስ አሳሰቡ። ቅዱስነታቸው ይህንን ያሳሰቡት በጎርጎሮሳውያን የዘመን አቆጣጠር በዛሬው ዕለት የጀመረውን የ2026 አዲስ ዓመትን በማስመልከት ለመላው የዓለም ማህበረሰብ አባታዊ መልእክት ማስተላለፋቸውን ተከትሎ ነው። የዓለም ሕዝብ ክርስትናን የሚከተል ቢሆንም በዘመናችን በተለያዩ አካላት ሲገፋ እየተመለከትን ነው ብለዋል። ቅዱስነታቸው አክለውም ስልጣኔ ብዙ ምቹ ነገሮችን ያመጣ ቢሆንም ለክርስትናው ግን ምቹ ያልሆነ ይመስላል። ስለሆነም ባለማወቅም ሆነ በዓላማ ክርስትናን ለማዳከምና ለማጥፋት የሚንቀሳቀሱ ሁሉ ከክፉ ድርጊታቸው እንዲመለሱ አስቀድመን እናሳስባለን ብለዋል። ዓለም አቀፍ ተቋማትና የሚመለከታቸው ባለድርሻ አካላትም የሰውን ሃይማኖት መብት ለማስከበር የበኩላቸውን ጥረት ያደርጉ ዘንድ ጥሪያችንን እናቀርባለን ብለዋል። የቅድስት ቤተ ክርስቲያንን ሁለንተናዊ ተልእኮ መሰረት ያደረገ ስልጠና ተሰጠ። የሲዳማ ሀገረ ስብከት ቤተ ክህነት ጽሕፈት ቤት ለሀገረ ስብከትና ለወረዳ ቤተ ክህነት ሰራተኞች፣ ለሰበካ ጉባኤ አባላት፣ ለሰባኪያነ ወንጌልና ለሰንበት ትምህርት ቤት ሥራ አመራሮች ነው ስልጠናውን የሰጠው። ስልጠናው በብፁዕ አቡነ ዮሴፍ መመሪያ ሰጭነት የተጀመረ ሲሆን ተልእኮን መሰረት ያደረገ አመራር፣ የስብከተ ወንጌል ተደራሽነትና አስፈላጊነት እንዲሁም ኦርቶዶክሳዊ መንፈሳዊነትና አገልግሎት በሚሉ ጉዳዮች ዙሪያ መሰጠቱን ከሀገረ ስብከቱ ያገኘነው መረጃ ያመላክታል። ስልጠናውን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የማህበራዊና መንፈሳዊ ዘርፍ ምክትል ስራ አስኪያጅ ረዳት ፕሮፌሰር ግርማ ባቱ፣ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የጥናትና ምርምር ኃላፊ ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል ተሰጥተዋል። በህምጠኛ ቋንቋ 60 መዝሙራት ቀረጻ ተከናወነ። በማህበረ ቅዱሳን የሰቆጣ ማዕከል አስተባባሪነት 120 መዝሙራት የተተረጎመ ሲሆን 60 መዝሙራት በህምጠኛ ቋንቋ ከታህሳስ 17 እስከ ታህሳስ 19 ቀን 2018 ዓ.ም ለ3 ተከታታይ ቀናት በዋናው ማዕከል ቀረጻ መከናወኑን የዜማና ኪነ ጥበባት ማዕከል አሳውቀዋል። በመዝሙር ቀረጻው ከሰቆጣ ማዕከል የተውጣጡ 6 መዘምራን የተሳተፉበት ሲሆን የዋግ ኽምራ ሀገረ ስብከት ክትትልና ድጋፍ የተደረገበት መሆኑም ተመላክተዋል። በስነ ምግባር የታነጸ ትውልድን ለማፍራት ትምህርት ቤቶች ከወላጆች ጋር የሚወያዩበትን መድረክ ማዘጋጀት ይገባቸዋል ተባለ። ይህ የተባለው በማህበረ ቅዱሳን የአዳማ ማዕከል የአቡነ ጎርጎርዮስ ትምህርት ቤት የመምህራንና የወላጆች የአንድነት ጉባኤ መከናወኑን ተከትሎ ነው። ትምህርት ቤቱ የጀመረውን የትውልድ ግንባታ ወላጆች ድርሻቸውን በአግባቡ ይወጡ ዘንድ ልዩ ልዩ ስልጠናና የምክክር መርሃ ግብር አካሂደዋል። ጉባኤውም በልጆች አስተዳደግ፣ በኦርቶዶክሳዊ ስነ ምግባርና ሌሎች ርዕሰ ጉዳዮች ላይ የምክክርና ስልጠና መሰጠቱን ከማዕከሉ ያገኘነው መረጃ ያመላክታል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።